በጓዝዮን ወረዳ 14 የአማራ ተወላጆች ተገደሉ። በኦሮሚያ ክልል ሰሜን ሸዋ ዞን ጓዝዮን ወረዳ ግራሚ ቀበሌ ልዩ ስሙ አጋምሳ በተባለ አካባቢ ላይ በተከፈተ ጥቃት እስካሁን ባለው 14 የአማራ ተወላጆች መገደላቸውን የዓይን እማኞች ተናገሩ። ተጠናክሮ በቀጠለው የህልውና ዘመቻ ነበልባሎቹ የቀስተ ደመና ብርጌድ ፋኖች ታሪክ ሰሩ። አይበገሬዎቹና የጦር መሐንዲሶቹ የበረኛው ቀስተ ደመና ብርጌድ ፋኖች ደብረ ኤልያስ ከተማ ዘልቀው በመግባት ከተማዋን በማሰስ ወደ ጠላት ሰፈር ጎራ በማለት አጥባይ ለብሴ ሚኒሻና አድማ ብተና ሆዳቸው የሰፋ ጭንቅላታቸው የጠበበ ህዝባቸውን እያስጨፈጨፉ ያሉ ሆዳም ባንዳ ካሬዎችን በብሬን በስናይፐር በክላሽና በአብራሮ ጥይትም ሲያናውዙትም አርፍደዋል። በምዕራብ ጎንደር ዞን የመተማ ዮሐንስ ወረዳ መቀመጫ ከሆነችው መተማ ከተማ መነሻቸውን አድርገው ወደ ሸመላንጋ ቀጠና ሲጓዙ የነበሩ የአድማ ብተና ኃይሎች ልዩ ስሙ ጣሊያን ድልድይ ተብሎ በሚጠራው አካባቢ ላይ በተፈጸመባቸው የሽምቅ ጥቃት በርካቶች ሲገደሉ በርካቶች ደግሞ መቁሰላቸውም ተሰምተዋል። አዲስ የተመሰረተው የአማራ ፋኖ ብሔራዊ ኃይል በጎንደር ወታደራዊ ድል ተቀዳጅቷል። ርዕሰ መስተዳድሩ ከግድያ አመለጡ። እስከ መጨረሻው ድረስ አብራችሁን ከሆናችሁ እነኝና መሰል መረጃዎችን በቅደም ተከተልም ወደ እናንተም የምናደርስ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች በያላችሁበት የበዛ ሰላምታችን ወደ እናንተ ይድረሳል። ከተለያዩ ወደ ግንባሮች ያገኘናቸውን ሰፋ ያሉ መረጃዎችን እንሆ ሰዓታችን ጠብቀን ይዘን ተገናኝተናል። እናንተም ድምጻችን ለብዙ ሰዎች እንዲዳረስ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጥታ ወዳገኘናቸው መረጃዎች አለፍን። ተጠናክሮ በቀጠለው የህልውና ዘመቻ ነበልባሎቹ የቀስተ ደመና ብርጌድ ፋኖች ታሪክ ሰሩ። አይበገሬዎቹ የጦር መሐንዲሶች የበረኛው ቀስተ ደመና ብርጌድ ፋኖች ደብረ ኤልያስ ከተማ ዘልቀው በመግባት ከተማዋን በማሰስ ወደ ጠላት ሰፈር ጎራ በማለት አጥባይ ለብሴ ሚኒሻና አድማ ብተና ሆዳቸው የሰፋ ጭንቅላታቸው የጠበበ ህዝባቸውን እያስጨፈጨፉ ያሉ ሆዳም ባንዳ ካሬዎችን በብሬን በስናይፐር በክላሽና በአብራራው ጥይት ሲያናውዙት አርፍደዋል። በዚህም አስደናቂ ኦፕሬሽን ደብረ ኤልያስ ከተማ በአብዛኛው ክፍል የታሰሰ ሲሆን በየምሽጉና በየጓዳው የተገኙ የሚኒሻ አድማ ብተናና ካሬዎችን እንደ አውሎ ነፋስ በሚፈጥኑ ቀስተ ደመናዎች በገንዘብና በሆዳምነት በዘረፋና በወንጀል የተሞላ በመብትን ወደማያልቀውም በመሸኘት እንዲሁም ገምሻራው የአማራ ልጅ ፋኖ የበላይ ትንፋሽ ቀስተ ደመናዎቹ አራት ቀንደኛ ያገዛዙን ጮሌ ባንዳዎችን እስከ ጓዳቸው ገብተው ጭንቁራቸውን በመያዝ በመማረክ እየተገማሸሩ ይዘዋቸው ሞተዋል። በዚህም አስደናቂ ጀብድ ህዝባችን የተማረኩ ባንዳዎችን በየቀበሌው እየዞረ በወኔና በጀግንነት መንፈስ ሆሆ እያለ የአማራ ባንድ አለበት ዕዳ እያለ ደስታውንም በጭፈራም ሲገልጽ ውሏል። ይህ ሁሉ ሲደረግ መከላከያ ተብዬው የአገዛዙ ዙፋን ጠባቂና ጨፍጫፊው ሰራዊት ከቦታውም አልተንቀሳቀሰም። እንኳን ሊደርስላቸው በፍርሃት ተውጦ እንደ ፈልፈል በየምሽጉ ተሸጉጦ ነው ያረፈደው። በዚህም መከላከያ ሰራዊት ካሬዎችንና ባንዳዎችን እንደማይጠብቃቸው የአህያ ባል ከጅብ እንደማያድን ትልቅ ማሳያ ሆኗል። እነዚህ አራቱ ባንዳዎች በካሬነትና በመረጃ እንዲሁም መንገድ መሪ በመሆን ከጨፍጫፊው መንግስት ጋር እጅና ጓንት በመሆን በቅድ እየመሩ ህዝባቸውን ሲያስጨፈጭፉ የነበሩም ናቸው። አንደኛ ላይ ቻል በቀለ ጠላት ዞን ላይ በነበረበት ሰዓት በድብቅ መረጃ ሲሰጥ የቆየና ጠላት ደብረ ኤልያስ ሲገባ በጋርዶ በመጋበዝና በመቀላቀል እንዳይን ብሌናቸው የሚያዩትን የመረጃ ክንፍ የሆናቸው በጋርድም ይንቀሳቀስ የነበረ ሲሆን ሁለተኛ ሃይምሮ መንግስቱ የቀደመ ግብሩ ቤተሰብና ሀገርን ያስለቀሰ የነበረ ሌባ ሲሆን የዘራፊው ቡድን ወደ ወረዳችን ከገባ በኋላ ከባንዳዎች ጋር በመደራጀት በጠራራ ፀሐይ ጌጣጌጦችና የአንገት ሐብል ኪስ በመበርበር ስልክና ብር የሚዘርፍ ህፃናትና ሴቶችን በአፈሙዝ እያስፈራራ ይደፍር የነበረ በዋናነትም ለጠላት ጦር ገዥ ቦታ በማሳየት ምሽግ የሚያሰራ ጠላትን መንገድ እየመራ የሚወስድ የፋኖን ቤተሰብ የሚያሳሰርና ቤታቸውን የሚመዘብርም የነበረ ሲሆን ሶስተኛ ግዛቸው የሽወንድ ከባንዳ ጋር በመቀላቀል የፋኖን ያህል መምራት አያቅተንም በማለት ህዝብን እያደናገረ የባንዳ ቤተሰቦችን እየሰበሰበ ብልጽግናን እንዲቀላቀሉ ያደረገ ስልጠናም የወሰደ ሲሆን በአደባባይም እስከ አባይ በረሃ ድረስ ሄደን በድሮና በጀት ፋኖችን እናጠፋቸዋለን እያለ ሲፎክር የነበረም እንዲሁም አራተኛ ለአመስግን ይህ ሰው ፋኖ የለም ተደምስሷል እያለ ሲዘባረቅ የነበርና ልጆቻችሁን ለምን ወደ ትምህርት ቤት አታመጡም እያለ በጉልበት እያስገደደ ደካማ እናቶችን ሳይቀር አንዳንድ ሺህ ብር እያስከፈለ ሲዘርፍ የነበረና ከአገዛዙ ተልዕኮ ተቀብሎ ህዝብን ወደ ብልጽግና ካስገባ ከፍተኛ ደሞዝ እንደሚከፈለው ከአገዛዙ ቃል የተገባለት ይሁዳዊ ተግባር ሲሰራ ህዝብን ወደ ምታረጀው በረትም ሊያስገባ ሲንቀሳቀስ የነበረ ነው።
ርዕሰ መስተዳድሩ ከግድያ አመለጡ። የአማራ ክልል ርዕሰ መስተዳድር ከዱር ቤቴ ወደ ባህር ዳር በጉዞ ላይ በነበሩ ሰዓት ቀድሞ ከመነሻው መረጃዎችን በማፈናፈን በውስጥ የደህንነት ስራዎችን በመስራት ከ3 ቀን በላይ ክትትል ሲያደርግ የቆየው አንደኛ ክፍለ ጦር የኮሎኔል ታደሰ ሙሉነህ ብርጌድ ከቢኮሎ እስከ ቻይና ካምፕ ድረስ ደፈጣ በመያዝ ሶስቱ ሻለቆች ጥምረት በመፍጠር የሻለቃ አበረ ይማም ጊዮን ሻለቃና አበረ ሙጬ ሻለቃ በጋራ ጥምረት በመፍጠር ጥበብ በተሞላበት መንገድ የብርጌድ ጦር አዛዥና ዘመቻ መሪ ደፈጣ ቦታዎችን ለይተው በማዘጋጀት አርፒጂና ዲሽቃ በመጠቀም በዛሬው ዕለት ከፍተኛ ጥቃትም የተፈጸመ ሲሆን በአንድ ተሽከርካሪ ፓትሮል ላይ ቁሳዊ ጉዳትም ማድረስ የተቻለ ሲሆን በቁጥር ያልታወቁ አጃቢዎችም ተደምስሰዋል። ጠላት በደረሰበት ጉዳት አመራሩን ለማትረፍ በርካታ የቡድን መሳሪያዎችን መጠቀም ተሰምቷል። ሞርተር ፔምፔን በመጠቀም ከግድያ አምልጧል። በቀጣይ አመራሮችን ያነጣጠረ ጥቃትም ተጠናክሮም ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር ህዝብ ግንኙነት ፋኖ ሀብታሙ የሱፍም ለሚዲያችንም ተናግረዋል። ወደ ጎንደር ግንባር ስናቀና አዲስ የተመሰረተው የአማራ ፋኖ ብሔራዊ ኃይል በጎንደር ወታደራዊ ድልም ተቀዳጅቷል። ለ24 ሰዓት በተደረገ ወታደራዊ እንቅስቃሴ ተልዕኮውን ሳይፈጽም ለመፈርጠት የተገደደው አገዛዙ በወገራ አምባ ጊዮርጊስ ገደብዬ ከተሞች በመቆጣጠር ከ8 በላይ ሞት ከ5 በላይ ቁስለኛ ሲሆን የጦር መሳሪያዎችም ተማርከዋል። የጎንደር ብርጌድ መክት ሻለቃ፣ ራስ አሞራው ሻለቃ፣ ጌቱ ሻለቃ እና ሁሰኔ ሻለቃ ንቁ የግንባር ተሳታፊዎች መሆናቸውም ታውቋል። በአጠቃላይ 26 ሙት የሆነ ሲሆን ቁጥሩ ያልተረጋገጠ ቁስለኛ ሲሆን ከ6 በላይ የጦር መሳሪያም ተማርኳል። በተመሳሳይ መረጃም በምዕራብ ጎንደር ዞን የመተማ ዮሐንስ ወረዳ መቀመጫ ከሆነችው መተማ ከተማ መነሻውን አድርገው ወደ ሽምለ ጋራ ቀጠና ሲጓዙ የነበሩ የአድማ ብተና ኃይሎች ልዩ ስሙ ጣሊያን ድልድይ ተብሎ በሚጠራው አካባቢ ላይ በተፈጸመባቸው የሽምቅ ጥቃት በርካቶች ሲገደሉ በርካቶች ደግሞ መቁሰላቸውም ተሰምቷል። ጥቃቱን የፈጸመው የፋኖ አባላት ብሬንን ጨምሮ የነፍስ ወከፍ መሳሪያዎችን እንዲሁም ቦምብና በርካታ ተተኳሾችን ማርከው መውሰዳቸውም ተሰምቷል። በዚህ ቀጠና ከፋኖ ጋር በሚደረግ ውጊያ ከሚገደሉ የአድማ ብተና አባሎች በተጨማሪም በርካቶች ከነሙሉ ትጥቃቸው ከርተው በመውጣት የዞኑን ጸጥታ ቢሮ ባዶ ቀፎንም ማስቀረታቸውም ተሰምቷል። በምክትል ኢታማዦር ሹም ጄኔራል አበባው ታደሰ መሪነት የክልሉን ጸጥታ ለክልሉ ጸጥታ ኃይል ማስረከብ በሚል መሪ ቃል ታዳጊዎችን ጨምሮ በስራ ገበታ ላይ የነበሩ ወጣቶችን በማፈን ወደ ወታደራዊ ስልጠና አስገብተው የሳምንት ዕድሜ ያለው የለብ ስልጠና በመስጠት በየሁሉም ዞኖች መድበው እንደነበረም ኢትዮ 380 ሚዲያ በወቅቱ መዘገቡ አይዘነጋም። በዚህም ምዕራብ ጎንደር ዞን አዳዲስ የተመደቡትን ጨምሮ አጠቃላይ 700 የሚደርሱ የአድማ ብተናና የሚሊሻ እንዲሁም የፖሊስ አባላት የነበሩ ሲሆን ከነዚህ መካከል ከግማሹ በላይ የሚሆኑት ከነሙሉ ትጥቃቸው ከስምሪት ቀጠናቸው በመጥፋት ፋኖንም ተቀላቅለዋል። የቀሩትም በተደጋጋሚ በሚፈጸምባቸው ደፈጣ ጥቃትና በሚካሄዱ አውደ ውጊያዎች እየተገደሉ በማለቃቸው የዞኑ ጸጥታ ቢሮ ባዶ ቀፎን ቀርቷል ሲሉ የኢትዮ 380 ምንጮችም ገልጸዋል። በጓጽዮን ወረዳ 14 የአማራ ተወላጆች ተገደሉ። በኦሮሚያ ክልል ሰሜን ሸዋ ዞን ጓጽዮን ወረዳ ግራሚ ቀበሌ ልዩ ስሙ አጋምሳ በተባለ አካባቢ ላይ በተከፈተ ጥቃት እስካሁን ባለው 14 የአማራ ተወላጆች መገደላቸውን የዓይን እማኞች ተናግረዋል። ከተገደሉት በተጨማሪ በርካቶችም መቁሰላቸውም ተሰምተዋል። በርካቶችም ሕይወታቸውን ለማትረፍ አካባቢያቸውን ለቀውም ሽሽት ላይ መሆናቸውም ታውቋል። ጥቃቱን የከፈቱት የክልሉ ጸጥታ ኃይሎች በጫካ ከሚገኙ ታጣቂዎች ጋር በመቀናጀት ነው የተባለ ሲሆን የአማራ ተወላጆች ሀብት ንብረታቸው ተመርጦ እየተዘረፈና እየወደመ መሆኑንም እማኞችም ተናግረዋል። መኖሪያ ቤታችን በሰዓት እየጋየ ነው። ሕይወታችን ለማትረፍ ወደ ጫካ ብንሸሽም በጫካ ያሉት የኦነግ ሸኔ ታጣቂዎች ይገሉናል። እዚህም መቀመጥ አንችልም ያሉት ነዋሪዎቹ እባካችሁ የቀረነውን ታደጉን ሲሉም ለሚመለከቱ አካልም ተማጽኖም አቅርበዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ በተጠናከረ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።